ዋሽታል። ልመልስ ለምን እንዳሰጠኝ እንድመልስ ሰዓቱን አታቁመው። ልመልስ እድል ስጠኝ። ክርስቲያኖች ይሄን የሚወክላችሁ በአላህ ውይይት የሚያውቅ ይሄን የሚወክላችሁ በአላህ هذا ما يمثل ሰዓቱን አስጀምርልኝ። ወልድንም ጥራው። ሰዓቱን አትወሰደው ብራዘር፣ አስቀምጠውና ልመልስ እባክህን። አሁን ልመልስ እባክህን ወገኔ፣ ተባረክልኝ። አንድ ልመልስ ደስተኛ ነኝ። ስነ ስርዓት ያዝ ይምራን። አረ ብራዘር፣ ይሁን ምን ብያለሁ ብራዘር፣ ይሄን ምን ብያለሁ? እኔ እኮ ምንም አንተ ጋር ችግር የለብኝም። ሰዓቱን አሳይኝና ልመልስ እኮ ነው የምልህ። ሰዓቱን ፊት ለፊት አድርገውና ልመልስ። ያው የእግዚአብሔር ቃል እዚህ ጋር አለ፣ ያው እዚህ ጋርም አለ። ለአንተ የተዘጋጀልህ በሙሉ ታያለህ። እዚህ ጋርም አለልህ፣ እዚህ ጋር ደግሞ አንድማ ብዙ አሉትና ይነበቡ አንዴ። ሰዓቱን ይስማል። መልሰህልኝ አልኩህ። ዋሽተሃል። ለውሸት ይቅርታ ነበር። መልስ አልፈለክም። እሺ መጀመሪያ ሰዓቱን ፊት ለፊት አድርገው። እሺ ሰዓቱን ፊት ለፊት አድርገው። ሰዓቱን ፊት ለፊት አድርገው። መልሰህልኝ አመሰግናለሁ። እሺ ሰዓቱን ፊት ለፊት አድርገው። ሰዓቱን ፊት ለፊት አድርገው። እሺ ሰዓቱን ፊት ለፊት አድርገው። ያአላህ ይሄን የሚወክላችሁ በአላህ አማርኛ በትክክል ሊረዳ የማይችል ግለሰብ ይሄን የሚወክላችሁ 20 ዓመት ነው እንግዲህ ይሄ ሰውዬ እስልምና አጥንቻለሁ የሚለው። እሺ ወደ መሀል አድርገው። ሰዓቱን ወደ መሀል አድርገው። በደንብ አሳየኝ። ሰዓቱን ወደ መሀል አድርገው ብራዘር። ሰዓቱን ወደ መሀል አድርገው። እሺ ብራዘር፣ ሰዓቱን ወደ መሀል አድርገው። እሺ ሰዓቱን ወደ መሀል አድርገው። ተባረክልኝ። ሰዓቱን ወደ ማጠቃለያችን እንሄዳለን። ወደ ማጠቃለያ ጥያቄ የለህም? ሌላ ጥያቄ የለህም? ሌላ ጥያቄ የለህም? ስለዚህ 7 ደቂቃ አለኝ። በ7 ደቂቃ ማጠቃለያ ልናገር። 5 ደቂቃዬን የቀረኝን 5 ደቂቃዬን ከማጠቃለያ ጋር ጨምሬ እናገራለሁ። እንደዛ አትችልም። እንደዛ 5 ደቂቃ አይቀርህም። 7 ደቂቃ ይቀርሃል። 7 ደቂቃህን ተናገር። በል አንተ አጠቃልና አጠቃላለሁ። እሺ ብራዘር አመሰግናለሁ። ሰዓቴን አስጀምርልኝ ወይስ እኔ ላይ ሰዓት ያዝ? ሰዓት አንተ ያዝልኝ። ሰዓት አንተ ያዝልኝ። እኔ ማስረጃ እንዳሳያችሁ ሰዓቱን አንተ ያዝልኝ። ምን ታስባለህ? እንደዛ ይሻላል። ሰዓቱን አንተ ያዝልኝ። እሺ አታስጀምረው። አስጀምረው ስል አሁን አታስጀምርልኝ። አንዴ አስተምረኝ። እየጠፋ ነው። ሰዓቱን አንተ ያዝ። በቃ እሺ እኔ ይዛለሁ፣ ችግር የለውም። ኦኬ ቆይ አንዴ። ኦኬ አሁን ሰዓቱን ማስጀመር ትችላለህ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ያው እንግዲህ አይታችሁ የነበረን ቆይታ እኔ ከአንተ እንደዚህ አልጠብቅም ነበረ። ያው በስንት ክርክር መጀመሪያ አይታችኋል። በስንት ክርክር ለመወያየት ብዬ ይሻልኩት እና ውይይትን ውስጥ አስገብቼ አንዴ አሁንም እያቋረከኝ ያለው ብራዘር፣ አሁንም እሺ አታቋርጠኛ። አንድ አትቆጣ፣ ረጋ በይ። ደግሞ አታቋርጠኝ በአለ ፕሊስ እባክህ ወገኔ። እሺ አንዴ ተባረክልኝ። እኔ እኮ ችግር የለብኝም ካንተ ጋር፣ ግን ያው አስተምሮት ትክክል አይደለምና እባክህን ሰዓቱን ፓውዝ አድርገው ድጋሚ አስጀምርልኝ። እሺ ብራዘር፣ እሺ ቀጥል። ሰዓቱን ፓውዝ አድርገው። ያው አቋርጠኛል። ከመጀመሪያው አስጀምርልኝ። ከመጀመሪያው አድርግልኝ። ቢስሚላህ። እንግዲህ አይታችኋል የነበረን ቆይታ። በስንት ክርክር ወደ ውይይት ብንገባ ምንም አይነት ማስረጃ አላየንም። አንድ መጽሐፍ ሰው መክፈት ይከብዳል ባለ አንድ መጽሐፍ። አልሐምዱሊላህ ሙስሊሞች ግን እንደዛ ችግር እንደሌለ አይታችኋል። አሁን ወደ መጽሐፍ ቅዱስ እንመለስ። ጀማ ይታያችኋል። የመጽሐፍ አንድ ሰው አለ፣ ካህን ነው። ያ ካህን ጓደኛውን አምልጥ፣ ከእስራኤል ሀገር ሂድ፣ ንጉሱ ሊገልህ ነው፣ ትንቢት አትናገር በዚህ አለው። ይሄን በመናገሩ ምክንያት እግዚአብሔር ሚስቱን ዝሙተኛ አደረገበት፣ ጋለሞታ አደረጋት። በደንብ አዳምጡ። ጓደኛውን ተመከቱ። ጓደኛውን መጥቶ አምልጥ ሊገልህ ነው አለው። አምልጥ ሊገልህ ነው ሲለው እግዚአብሔር ሚስቱን ጋለሞታ አደረገው። ማስረጃ አለ? አዎ፣ ያው መጽሐፍ ቅዱስ ማስረጃ። ትንቢተ አሞጽ ምዕራፍ 6 እንደዚህ ነው። ተመከቱ ምን እንደሚል። የቤቴል ካህን ነው ሰውየው፣ አሜሲዮስ ይባላልና ጓደኛ አምልጥ፣ ትንቢት አትናገር ይለዋል። ከዛ አሞጽ እንግዲህ ተመከቱ፣ ትንቢት አትናገር፣ እዚህ ጋር ትንቢት አትናገር አለው። ትንቢት አትናገር ሲለው እሱ ምን አደረገ? አሞጽን መልሶ አሜሲያስን አለው፣ እኔ ላም ጠባቂ ወርካ ለቃሚ ነኝ እንጂ ነብይ ወይም የነብይ አይደለሁም። ነብይነቱን ካደ። አሞጽ ነብይ ነው፣ ትንቢት ይናገራል፣ ግን ካደ ነብይነቱን። ከዛ ቀጥሎ እንደዚህ ይላል፣ አሁንም የእግዚአብሔርን ቃል ስማ፣ አንተ በእስራኤል ቤት ትንቢት አትናገር አትስበክ ብለሃልና፣ ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ገለሞታ ትሆናለች፣ ወንዶችና ሴቶች ልጆቻቸውን በሰይፍ ይወድቃሉ አለ። በደንብ ተመልከቱ። ይሄ ሰውዬ ካህኑ ማለት ነው። ካህኑ ለጓደኛው አስቦ ራስህን አምልጥ፣ ትንቢት አትናገር፣ እዚህ ትንቢት አትስበክ አለው። አትስበክ በማለቱ ሚስትየይቱ ምንም በማታውቀው እግዚአብሔር ጋለሞታ አደረጋት።
ገለሞታ አደረገ። ተመልከቱ እዚህ ጋር ምን እንደሚል ሚስትህም በከተማይቱ ውስጥ ገለሞታ ትሆናለች አለ። ማነው ተናጋሪው? የእግዚአብሔርን ቃል አለ። እግዚአብሔር ምንም የማታውቀውን ሴት ገለሞታ ያደርጋታል ነው። ልጨምርላችሁ፣ እግዚአብሔር አንዲት ሴት ዝሙት ሰራች፣ አንድ ወንድ ሴት ዝሙት ሰሩ። እግዚአብሔር ሴቷን ለይቶ በእሳት ያቃጥላታል። ሴቷን ለይቶ ያጀማ ተመልከቱ፣ ሴቷን እንግዲህ ዝሙት የሰራው ሁለቱም ናቸው አይደል? ወንድም ሴቱም አይደለ? ግን እሱ ሴቷን ለይቶ በእሳት ትቃጠል፣ እንደዚህ በእሳት ትቃጠል። ማስረጃ አለ? አዎ ማስረጃ አለኝ። አልሐምዱሊላህ። ተመልከቱ መጽሐፍ ቅዱስ ተመልከቱ ምን እንደሚል ኦሪት ዘሌዋውያን ምዕራፍ 22 ምዕራፍ 21 ተመልከቱ ምን እንደሚል የካህንም ሰው ልጅ በግልሙትና ራሷን ብታረክስ በግልሙትና አባቷን ታረክሰዋለችና በእሳት ትቃጠል አለ። ትቃጠል። ይሄ ፍትሃዊ አይደለም። ዝሙት የሰሩት ሁለቱ ናቸው አይደል? እግዚአብሔር ግን ሴቲቱን ለይቶ በእሳት ያቃጥላታል። በእሳት በጣም ይዘገንናል፣ በጣም ያሳፍራል። ምንም የማታውቀን ንጹህ ሴት በእሳት ማቃጠል ማለት ነው። እንግዲህ ተመልከቱ፣ ይሄን የሚያስተምር መጽሐፍ ቅዱስ ራሱ የሚያስተምረው ምንድነው ከተባለ ተመልከቱ ምን እንደሚል የሚገርም ነገር ማለት ነው። ይሄን አንድ ሰው እያነበበ እንዴት ብሎ ዝሙት አያምረውም? ተመልከቱ። ይሄን እያነበበ ተመልከቱ። አሁን መጽሐፍ ቅዱስ ነው ለማታውቁት መጽሐፍ ቅዱስ ያው ይታያችኋል። እኔ ካለ ማስረጃ አላወራም። ያው ተመልከቱ ምን እንደሚል እንግዲህ አንድ ሰው እያለ ለሚስቱ ሁለት ጡቶች በጣም ያምራሉ። ምን እንደሚያተመከው እህቴ ሙሽራዬ ሆይ ጡቶችሽ እንዴት ያማሩ ናቸው ይላታል። ምን አላት? እህቴ ጓደኛዬ ሆይ ሙሽራዬ ትይዋላት ጡቶችሽ እንዴት ያምራሉ። ያው እኔ ጨመርኩኝ ያምራሉ አላት። እስከዛ ሰው ምናላችሁ ተመከቱ። ሰው እንዳለችው ልጄ ወንድሜ ሆይ አለችው። በዚያ እናለችው ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባውን ፍሬ አዘርግጎ ሮማኑም አፍርቶ እንደሆነ እንይ፣ በዚያ ጡቶቼን እሰጥሃለሁ ትለዋለች። አሁን ይሄን ሰው እያነበበ እንዴ ብሎ ዝሙት አያምረውም? ተመልከቱ እዚህ ጋር እሱ ልጄ ወንድሜ ሆይ ታምራለች። ከዛ ጋር ተመልከቱ ምን እንደሚል የወይን ጠጄን ከወተት ጋር ጠጣሁኝ፣ የወንድሞቹ ጠጡ ካለች በኋላ ልጄ ወንድሜ እጁን በቀዳዳ ሰደደ፣ ጣቶቼ ፈሳሹን ከርቤ እያለ ስለ እንትን ነገር ያወራሉ። ሰው ይሄን እያነበበ እንዴት ዝሙት አያምረውም? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው ብሎ እያነበበ ከዛ በኋላ እዚህ ጋር ደግሞ ተመልከቱ ምን እንደሚል እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው እያለች እንዲህ ብሎ ዝሙት አያምረውም? ተመልከቱ እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው እያለ ዝሙት እንዲህ ብሎ አያምረውም? እግዚአብሔር ምንድን ነው? ተመልከቱ እግዚአብሔር ምን እንደሚል እንግዲህ ሲንጎች አዝናለሁ በጣም ግን መጽሐፍ ቅዱስ ነው ምን የእግዚአብሔር ቃል ተመልከቱ ምን እንደሚል እንደተወደደች ዋላ ተመልከቱ ከፍ ያለው ሚስትህ ጋር ደስ ይበልህ አለ። እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታርካ። መጽሐፍ ቅዱስ ነው። ይቅርታ በጣም ለቃሉ እሺ ሙስሊሞች እንዳትቆጡኝ፣ መጽሐፍ ቅዱስ ነው የእግዚአብሔር ቃል ምንድነው የሚለው? ጡቷ ሁልጊዜ ታርካህ በፍቅሯም ሁልጊዜ ጥገብ አለ። ሰው ይሄን እያነበበ እንዴት ብሎ ዝሙት አያምረውም? እስልምና ላይ አምላክ አላሁ ሱብሓነሁ ወተዓላ ምን አለ? ዝሙትን አትቅረቡ። በቃ ያው ዝሙትን አትቅረቡ፣ ራቁት መቅረብ ራሱ የለባችሁም አለ። መቅረብ እንደሌለብን ተናገረ። እግዚአብሔር ግን ቃል በቃል ሂዳ ገለሞታ አግባ። አስቡት፣ ገለሞታ አግባ የሚል አምላክ ትክክለኛ አምላክ አይደለም። ገለሞታ ሴት ዝሙተኛ ሴት ሄደህ አግባ ከእርሷም የዝሙት ልጆችን ውለድ የሚል አምላክ ትክክለኛ አምላክ አይደለም። ተመልከቱ ምን እንደሚል ከእርሷ የዝሙት ልጆችን ውለድ፣ ገለሞታ አግባ። ገለሞታ ይሄን የሚያስተምር ምን ትክክለኛ ነው አላስብም። ራሱ ዝሙተኛ ሴት ሄደህ እሷ ጋር ተኛ የሚል አምላክ ትክክለኛ አምላክ አይደለም በተአምር ማለት ነው። ኦኬ ሰዓት ያለቀው 7 ደቂቃ ነው ወገናችን። አሁንም አንድ ልጨምርላችሁ። ተመልከቱ ምን እንደሚል 30 ሰከንድ አሳልፈ ወገኔ 7 ደቂቃ ነው ማጠቃለያ። ሰዓትን ጨርሰዋል። አሁን የኔ 7 ደቂቃ ነው ማጠቃለያ ወገናችን። አታቋርጠኝ፣ ሰዓቱን ፓውዝ አድርጎ አታቋርጠኝ። እሺ አመሰግናለሁ። እግዚአብሔር ተናግሯል፣ ወንዶችና ሴቶች ልጆቻችሁን በይሁዳ እጅ እሸጣለሁኝ ያለ እግዚአብሔር ሽጦ ያስደፍራቸዋል። ተመልከቱ ላይ ቦታ ላይ እንደሚል ላሳያችሁ። የጦር ምርኮ ስለሆኑ ሴቶች የተሰጠ ርዕሱ ምንድነው ከተባለ ርዕሱ ራሱ የዝሙት ርዕስ ነው። ተመልከቱ ምን እንደሚል የምርኮ ማለት ፈልጌ ነው። ተመልከቱ ጠላቶችህን ለመዋጋት ወጥተህ እግዚአብሔር አምላክህ እነርሱን አሳልፎ ቢሰጥህ ካለ በኋላ በእነርሱ መካከል የተዋበች ሴት ብታገኝ አለ ከዛ ብታይ አለ ከዚያም በኋላ ተወስዳታለህ አለ ልብሷን ትለውጣለች አለ ከዛም እርሷም ከአንተ ጋር በቤት ተቀምጣ እስከ 1 ወር ድረስ በጦርነት ስለሞቱ ወላጆቿ ታለቅሳለች። ከዚያም በኋላ ሚስት አድርገህ ታገባታለህ። ግንኙነት እንድትፈጽም ያስገደድካት ስለሆንክ ባሪያህ አድርገህ ልትሸጣት አይገባ። አስገድዶ
እንግዲህ ጦርነት ወጡ መንገድ ላይ ያገኙት ሴቶች በሙሉ ጋፍ ምን ያደርጋሉ ከተባለ በጉልበት ያደርጋሉ። ያው ግንኙነት እንድትፈጽም ያስገድድሃል ስለሆን ካል አስገድዷታል። እንግዲህ አይደል ይሄ የሚያስተምረው ማን ነው? እግዚአብሔር ነው። እስልምና ላይ በደንብ አውርተናል። መለከተ ላይ ምን እንደሆነ ራሱ አይተናል ማለት ነውና ይሄን ይመስላል ወገናችን። ያው ማርቲን ሉተር ራሱ አለ። ማርቲን ሉተር አሁን አላነሳውም ሰዓቴም ስለሄደ ማርቲን ሉተር ቃል በቃል የሚናገረው ነገር አለ። ያው ርዕሳችን አይደል ግን ቃል በቃል ምንድነው የሚለው ደጉድ ክራይስት አለ። መጽሐፉን ላሳያችሁ ወገናችን። መሀል ላይ አቋርጠኛል አይደል? እሱን ጨምርልኝ፣ ያቋረከኝ ጨምርልኝ። እሺ ሉተር ሶክ ታጋችኋል። መጽሐፉ ቮሊዩም 150 ታጋችኋል። ቮሊዩሙ ፔጅ 154 ላይ እንደዚህ የሚል ነገር እናገኛለን። ሱ አለ። ስለዚህ አለ ደጉድ ክራይስት ቸሩ ክርስቶስ አለ ሃድ ቢኬም አን አዳልተረር ቢፎር ሂ ዳይድ አለ። ኢየሱስ ወይም ቸሩ ክርስቶስ ከመሞቱ በፊት ዝሙተኛ ነበር። አዳልተረር ነበር አለ። ቃል በቃል አዳልተረር ዝሙተኛ ነበር አለ። የተከበረውን ነብይ አንዴ አቋርጠኛ ጨምርልኝ። ትንሽ ችግር አለ። ያቋረጠኝ ብጨምርልኝ ወገኔ፣ ከዛ አንተም ትጨምራለህ። እሺ ቃል በቃል የተከበረውን ነብይ በቃ እሺ አውራ፣ ይበቃል። አውራ በቃ እሺ። ሰዓትን ጨርሳል። እኔ ነኝ አሁን። እሺ አውራ በቃ ደስ ይበልህ። እናመሰግናለን። አውራ። ማን ነው ልዩት ያደረገኝ? ከማን ጋር ነህ? እኔ ጋር ነህ ብራዘር? አሁንም እየጠበቃቸው ነው። እማ ሰላም ብያለሁ። ይሰማል አለ ይሰማል። ሰላም ከጎን ያለችው ሰላም እያልኳት ነው በነገር። እሺ አመሰግናለሁ። እንግዲህ ወንድማችን ይምራን ብዙ ነገር ተናግሯል። ሰዓቱን አሳየን አንዴ። ሰዓቱን አሳየን እና አንተ ያዝ ችግር የለም። አንተ ማሳየታችን እሺ በቃ ያሳያለሁ። አንተ ያዝ የኔስ እያስቸገረኝ ስለሆነ አንተ ያዝ። እሺ ብራዘር፣ ግን አሁን ማጠቃላይ ለክርስትና ስትመልስ ያው ክርስትና የምትመልሰው አሁን ብለን እናስባለን። ላስጀምር፣ ሰዓትን ላስጀምር። እሺ ብራዘር፣ ሰዓትን ላስጀምርልህ ነው። ግን ብራዘርዬ ያው ማስረጃ እያቀረብክ አውራ። እሺ ማስረጃ እየከፈትክ እንደኛ አውራ። 7 ደቂቃ አለ። ጎይ ሄድ ላስጀምር። እሺ አስጀምርልህ። እንግዲህ ወንድማችን ኢምራን በተሰጠው ሰዓትን እያለፈ ብዙ አቅርቧል። እኔ በዚህ በማጠቃላይ ሰዓት ደግሞ የማጠቃልለው መጽሐፍ ቅዱስ ላይ በመጀመሪያ መግቢያ የዝሙትን ትርጉም አስቀምጫለሁ። ዝሙት በቁሙ የሴሰነ ቅንዝርና የተረፈ ከልክ ያለፈ የሚል ትርጉም ሰጥቼ ቀጥያለሁ። መጽሐፍ ቅዱስ ደግሞ ጠለቅ ብለን